ሰላም ተመልካቾች እንደምን ዋላችሁ። ዛሬ እንግዲህ ላሳያችሁ የመጣሁት የፍላፍል አሰራር ሁሉ እንደየሙያው ነው። እኔ ደግሞ የራሴን ሙያ ተጠቅሜ የራሴን ግብአት ተጠቅሜ አሳያችኋለሁ። ትወዱታላችሁ ብዬ አስባለሁ። እዚህ ጋር የፍርኖ ዱቄት 2 ማንኪያ አዘጋጅቻለሁ። ቫኒላ እዚህ ጋር ቅመማ ቅመም እናንተ የፈለጋችሁትን። እኔ እንግዲህ ቁንዶ በርበሬ፣ ኮረሪማ፣ ጥቁር አዝሙድና ነጭ አዝሙድ ያለበትን ቅመም ሚክስ ዳርጌ አዘጋጅቻለሁ። እዚህ ጋር ጨው አዘጋጅቻለሁ። እንደምታዩት ትንሽ ነጭ ሽንኩርት ጨምራለሁ። ሁሉን አልጨመረም። እሺ፣ እዚህ ደግሞ በቆሎ ዱቄት አዘጋጅቻለሁኝ። እዚህ ቤኪንግ ፓውደር አዘጋጅቻለሁ። ይሄ ደግሞ ለ24 ሰዓት የተነከረ የሽምብራ ንክር አዘጋጅቻለሁ። እንደምታዩት አጥቤ ለቀሜ በስነ ስርዓት የተዘጋጀ ነው። እዚህ ደግሞ ባሮ ሽንኩርት የሚከተፉ ናቸው። እነዚህ ፐርሲል አዘጋጅቻለሁ። ትንሽ የጥብስ ቅጠል እጨምራለሁ። ትንሽ ቃሪያ እጨምራለሁ። ሽንኩርት እጨምራለሁ። ተመልካቾቼ በጣም ነው የሚጣፍጠው፣ ትወዱታላችሁ። አሁን ፈጭቼ የሚያስፈልጉ ግብአቶችን ያያችኋቸውን እንግዲህ ይሄን እንደምታዩት ሁሉንም ሽምብራ እና እነዚህንን አረንጓዴ የሆኑ እነዚህ የተዘጋጁትንን ሽንኩርቷንን፣ ቅመሟን፣ ጨዋን አርጌ ፈጭቼ እንገናኛለን። እሺ ተመልካቾቼ አሁን እንግዲህ ፈጭቼ መጥቻለሁ። አሁንም ትንሽ ቫኒላ ላድርግበት። ጣዕሙ በጣም ሽታው ደስ የሚል ስለሚሆን እሺ ዱቄታችንን እንጨምራለን። የፍርኖ ዱቄት ነው። እሺ አሁን ዘይታችን እያሰማን ነው። ቤኪንግ ፓውደራችንን እንጨምራለን። እንደምታዩት ይሄን የበቆሎ ዱቄት የማደርገው ዘይት እንዳይመጥብን በዚህ እንደዚህ እያደረግን ነካ ነካ እያደረግን ለማድረግ እንዲመቸኝ ብዬ ነው። እሺ ዘይታችን ይስማና ተመልሰን እንገናኛለን። እሺ ተመልካቾቼ እንደዚህ እያደረግን የበቆሎ ዱቄቱን የምጠቀምበት ለዚህ ነው። እየመጠን በእጃችን አድርገን እንደዚህ እያደረግን እንዳያስቸግረን እዚህ እናደርጋለን። ያው መስሪያው እቃው ስለሌለን ባለን ተጠቅመን እያደረግን ተመልሰን እንገናኛለን። እንደዚህ አድርገን አሁን እየደረሰ ነው። እንገለብጠዋለን። እንዲህ ቀላቀላ ሲል እንደዚህ የሚያምር ከለር ሲሆን ቤታችን ባፈረው በቤታችን ባለ ነገር እንደዚህ አሳምረን መስራት እንችላለን። አሁን ደግሞ እንደዚህ አድርጌ ሁለት አይነት ላደርገው ፈልጊያለሁ። እንደዚህ በክቡና በጠፍጣፋው ማለት ነው። በጣም ቀላል ሲስተም ነው። ይሄው እንደዚህ አድርገን በቤታችን ግዴታ ማዘጋጀው ባይኖርና ይሄው በዚህ አድርገን እንደዚህ አሳምረን እየመጠን እኩል አድርገን የበቆሎ ዱቄት ለጥብስ ነገር ተጠቀሙበት። በጣም ተወዱታላችሁ። ዘይት እንዳይወስድ ይረዳዋል። እጃችንንም እንዳያስቸግረን ያደርግልናል። እንዳይበዛ እኩል ሳይድ ሲሆን ለእይታም ደስ ይላል። ተመልሰን እንገናኛለን።
ተመልካቾቼ አንደኛውን ዙር እንደዚህ ቆንጆ አድርገን አውጥተናል። አሁን ደግሞ ሁለተኛ ዙሩን ይሄው በክቡ ያደረኩትን በፈለግነው ዲዛይን ማድረግ እንችላለን። ላበሳሰል እንዲመች የራሱን ዲዛይን ለየብቻው ብናደርገው እንዲህ ዲዛይን ስንሰራ አንድ አይነት ዲዛይኑን አንድ ላይ መጥበስ ላበሳሰል ምቹ ያደርግልናል። ተመልሰን እንገናኝ። እሺ ተመልካቾቼ አሁን ደግሞ እንደዚህ በክብ የጠበስናቸውን እናወጣለን። ቆንጆ ሆነው ደርሰውልናል። ጥሩ ከለር ይዘው ያው እንደምታዩት እሺ ተመልሰን እንገናኛለን። ተመልካቾች አሁን እንግዲህ እነዚህ የመጨረሻዎች ናቸው። እንደምታዩት ፓውደር ስላለው ቤኪንግ ፓውደር ስላለው እንዴት አያችሁት? እንደ ሊጥ እንዴት እንደሚያምር እንዲስታረጉት ይሆናል አይደል? የመላላት ባህሪ ያለው በጣም የሚያምር ዘይታችን እንግዲህ ያው በዱቄት እየለወስኩ እንደዚህ ያገለባበጥኩ ስላረኩበት ያው ዱቄቱ የተወሰነው ዘይቱ ላይ ስለሆነ የዱቄቱ እዚህ የሚቀረው ነው። እንግዲህ ያው ጽድት ያልሆነ እንዳይመስላችሁ ያው አዲስ ዘይት ነው፣ ግን እንዲህ ስናደርግበት ምክንያቱም በዱቄቱ ያንከባለልኩ ስለመከተበት ያ የቀረው ነው። ግን በጣም የሚያምር ሆኖ እንደምታዩት ደርሷል። ታውት ሁለት አይነት ዲዛይን እንዲህ የሚያምር አርጌ ጠብሼዋለሁ። ተመልካቾቼ ጠብቁኝ። እሺ ተመልካቾቼ እንግዲህ እንደዚህ አርጌ አሳምሬ ዘይት አልጠጣ ምን አላለቅ ቅድም እንዳሳየዋችሁ እናንተ ሞክሩት። የበቆሎ ዱቄት ዋጋው ትንሽ ቀለል ያለ ነው። ጥቅሙ ግን ለሚያውቀው ሰው እጅግ በጣም ወሳኝ ነው። በተለይ ለጤንነታችን ተጠቀሙበት እላለሁ ተመልካቾቼ። ስለዚህ በጣም የሚያምር ሰርችላችኋለሁ። እንዲህ ብታረጉት ያው አያችሁት አረንጓዴ ነው። በጣም ዘይት የለው ምን የለው ክፍት ብሎ ነው የበሰለው። ስለተከታተላችሁኝ አመሰግናለሁ። ቻናሌን ላይክ፣ ሰብስክራይብ እና ሼር በማድረግ ኮሜንት በመጻፍ አበረታቱኝ። ቻናሌን ይዩልኝ። የናንተ ሐሳብ የናንተ አስተያየት አዲስ ነገር እንድሰራ ይረዳኛልና እኔ ባለኝ በራሴ ካየሁት ላይ እየጨመርኩ ካየሁት ላይ እያሻሻልኩ ብዬ ነው የምሰራውና የናንተ ሐሳብ ወሳኝ ነው። ጻፉልኝ፣ ንገሩኝ። አመሰግናለሁ።